ይሄ የማትፈልጊውን ነገር አልፈልግም ብሎ መናገር ይሄ ከሴትነት ጋር የሚያያይዘው ነገር አይደለም። የሴትነት ክብር ማጣት አይደለም። ማህበረሰቡ ለሴት ልጅ የሚሰጠውን ክብር መንፈግም አይደለም። ገባሽ? የማትፈልጊው ነገር የማትፈልጊው ነው። አይገባኝም ብለሽ ያሰብሽው ነገር ነው። ገባሽ? እንዴት መሰለሽ አሁን እንደዚህ አይነት ነገር ስታወሪ ከማህበረሰቡና ፈንግጥ እያላችሁ ነው የሚል ጥያቄ እንዳይመጣ ነው ይሄን የምልሽ። አይደለም። ገባሽ? ለምን መሰለሽ እንደዛ የምልሽ የማትፈልጊውን ነገር በግድ ሊያሳቅፍሽ ሲሞክር አልታቀፍም ማለት ይሄ እንትና ከማህበረሰቡ ማፈንገጥ አይደለም። ሴትነትን እንደ ሴትነታችን እንቀበለዋለን። ሴት ልጅ ከወንድ ፊት እኩል መመለስ የለባትም እንደዚህ እስከምን ነው? እኔ አሁን ሴት ልጅ ወንድ ፊት ላይ መመለስ የለባትም እስከምን? እሺ አትመልስ፣ ትክክል ነው ማለት አንዳንዴ ነገሩን ያባብሰዋል እንጂ ሊያበርደው አይችልም። አትመልስ፣ እሺ አትመልስ፣ ግን እስከምን? ሶሻል ሚዲያ ላይ በሆነ መንገድ ተገለው እስከምናያቸው ሴቶች ድረስ የሆነ ግፍ እስከሚደርስባቸው ድረስ ወይስ ደግሞ እስከሚበቃ ድረስ? ምን ድረስ? በነገራችን ላይ መናገር ስትጀምር ከዚህ ቀደም ምን ሆናለች የሚለውንም ማሰብ አለብን። በቃ ሶሻል ሚዲያ ተገኘ ተብሎ ሴቱ እንትና ቆመ እየወጣ መናገር ጀመረ አትበሉ። ከዚህ ቀደም ምን አሳልፋለች የሚለውን እስኪ 1-2 ሰው ቼክ ለማድረግ ሞክሩ።